አሁን ተመስጣችሁ ስሙ። ተመስጣችሁ የሚያለቅስ በዚያው አጋጣሚ ደግሞ እንደው ሪከርድ ማድረግ የሚችሉ እህቶች ወንድሞች ካሉ ቆንጆ ስነ ጽሁፍ ስለሆነ ጊዜውን ወቅቱን የዋጀም ስለሆነ ሪከርድ አድርጉትና ልክ እሱ ሲጀምር ማለት ነው ሪከርድ አድርጉትና ለእህት ለወንድሞቻችሁ አድርሱት። ሌላም ጊዜ ድጋሚ ብንሰማው እንደ ዝማሬ ቃና ያለው ዜማ ያለው ስነ ጽሁፍ ስለሆነ ማለት ነው። እና የሚያለቅስ ኢሞጂ እንዳትለቁ፣ ጸጥ ብላችሁ አሜን እያላችሁ አዳምጡ። ቀጥል። አሜን አቤሉ። እሺ እንዳሁኑ በእንትኑ በማጀቢያው ምናምን እያደረግከው በቃ አቅርብ። እሺ ያው ሀሳቡ የግጥሙ ሀሳብ የተረዳችሁ ስለመሰለኝ ማብራራትም አልፈልግም። ቀጥል። ያንን ግጥም ስፈልግ የኛውን አጣሁት። አንድ ቀን እርምጃዬ ቢሆን ስንፍና የባጀው የመውደቅ መነሳት፣ አንተ አለህ በፊቴ ወደ ኋላ ብዞር ነፍሴን ልትመልሳት፣ በመሄድ በመምጣት ላባከንኩት ዕድሜ ራሴን በወቅስም፣ መጽናት እያቃተኝ ከመሸ በኋላ ዘግይቼ ብደርስም፣ አንተ አትለውጥም። ልቤ ምጸተኛው ከፍቅርህ ምዕራፍ ምኞት ያገነነው፣ ልመጣ ስነሳ ሁሌ ዘገያለው። አንድ ቀን እላለሁ ጌታዬ፣ አንድ ቀን ብቻ አንድ ቀን ዳግም ተሰርቼ የምወለድበት፣ በእውነት ለማምለክ በእንባዬ መባ ፊትህ የምቆምበት፣ ዓለምን ረስቼ በመቅደስህ ዕጣን በዜማ ተውቤ የምፈጠርበት፣ እንደ ደጉ ዘመን ልክ እንደ ልጅነት ይናፍቀኝ ይዟል ከመስቀልህ ግርጌ ቆሜ የምታይበት። ናፍቀኸኛል ጌታ፣ እውነት ናፍቀኸኛል። እንደ መቅደላዊት እግር ስር መጎዝጎዝ፣ የዘመን ሸክሜን በፊትህ መናዘዝ፣ የስምዖን ቁጣ ግልምጫ ሳልፈራ በልቤ ስብራት፣ ዘመኔ ሲከብደኝ ቀን እየናፈቅኩኝ ወደ አንተ ለመምጣት፣ እግሮችህን መሳም በእንባዬ እያጠብኩ በፀጉሬ ላብስ፣ ደንዳናው ምጸቴን በፍቅርህ ጅራፍ በቃልህ እስኪታረስ። ናፍቀኸኛል ጌታ፣ እውነት ናፍቀኸኛል። ሰው ከሚያየኝ በላይ በፍቅር አይኖችህ በስስት ስታየኝ፣ ተነስ ልጄ ብለህ በናፍቆት ስታቅፈኝ፣ ናፈከኝ ናፈከኝ። በምን ልማልልህ በምን ልማልልህ? ማርያምን ልበልህ? ስለ ክብርህ ይህን ዓለም ስለ ናቁ በጌጦችህ ልማልልህ? ወይንስ ሞተ ባዳንከኝ በአንተ ስም ልማል? ማርያምን 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 ጌታዬ፣ በጣም ናፍቀኸኛል ልብሴን እስኪያማት፣ ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት። ናፍቀኸኛል ናፍቀኸኛል እውነት ጌታዬ። ዓለሜ ሰበዟ ምክንያቷ ብዙ ጓዟ መዘዟ፣ መራቅ ስታለምድ በኑሮ ስኬት ቃል ማናዘዟ፣ ወርቅ የመሰለ ፍኖት ዘርግታ ስኬት ማባበል፣ ለጊዜ ሐሴት ከፍቅር አውጥታ ለቀን ማስጠለል፣ አዲስ አልምዳ አዲስ ማስመሰል ከወረት ዘመድ፣ ክብር የሚመስላት ለአልቦ ደስታ ቀቅፍህ ማውረድ፣ ከዘመን ዱካ እያዘመነች ከጸጋ ተርታ ስታነጣጥል፣ ውሸት ገንብታ የሰማይ ዜማን ለምድር ስታስጥል። አግዘኝ አግዘኝ አንተው አግዘኝ አግዘኝና ስጋ ረግሜ ቤት ተከል። ናፈከኝ ምን ልሁን ምን ልሁን ምን ልሁን? ናፈከኝ። አንድ ቀን አለህ በልኬ ሰርተህ የምትጠብቀኝ፣ ከመከራ ስር በዓለም ደስታ እያስተማርከኝ። ትጠራኛለህ ትወደኛለህ
ታፈቅረኛለህ ከነበደሌ በፍቅር ልታቅፈኝ ጌታ ናፈቀኝ ጌታ ናፈቀኝ ናፈቀኝ ደጅህ መሰሰት ማያውቅ ቸር መዳፎች ናፈቀኝ 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 የጣኑ ሽታ ጽጌ መዓዛ ቅዳሴው ዜማ ቀልብ የሚገዛ የፍቅርህ ቅፊት የሚያወዛ ሰዓታት ኪዳን ቅኔ ማህሌት ጨለማን አልፎ መድረስ ካንተ ቤት ናፈቀኝ ናፈቀኝ ማርያምን 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 ጌታዬ በጣም ናፍቀኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት ናፍቀኛል አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ በፊትህ መንበርከክ ለነፍሴ ረፍቷ ነው ጊዜ ቅዳሴ መንፈስ የሚያሳርፍ ሰማያዊ ዜማ የሌሊት ውዳሴ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ የካህኑ ዜማ ምኞቴን ተሻግሮ ነፍሴን መዘመዛት ጌታዬ አንድ ቀን ባከነ ልቤን ከቤት መልሳት እንደ ያኔው ዘመን ልክ እንደ ልጅነት ምስለ ኩልክሙ ተስጦ ልመልስ ቆሜ ባንቃሃዱ ወደ አንተ ለመድረስ ስንፍናዬን ማረው ይቅናልኝ መንገዱ ናፈቀኝ 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 ምን ልሁን ናፈቀኝ ጌታዬ ማርያምን 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 ጌታዬ በጣም ናፍቀኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት ናፍቀኛል ልከኛ ባልሆነ የዘማሪ አልባስ ልኬን እያስታጠቅኩ ላመልከ ስጓጓ በልጅነት ስጋ በሰንበት ትምህርት ከቤት እንዳደግኩ በንጹህ ሕሊና ድፈት በሌለበት በጉባኤ መሃል ፊት ተሰልፌ መስቀልክን እያየሁ የምዘምር ነበርኩ ስጋዬን አልፌ ናፈቀኝ ጌታዬ ናፈቀኝ ናፈቀኝ አንተዬ ለመምጣት ብመኝም የሰጠኸኝ ቀኖች ያለፉ እንደዋዛ በስጋዬ ችሎት ሸንጎ እየቆምኩኝ ሰበቤ እየበዛ አንተ ግን ጌታዬ አንተ ግን አባቴ አንተ ግን አምላኬ የትዕግስትህ መጠን ዘመኖቼን ቀድሞ እኔን ይፈጥረኛል ቀኔን እየጣለ በደሌን ሲሰርዝ ቀኖቼን ይቀድማል ልመጣ ናፈቅኩኝ በኒቆዲሞስ የሌሊት መንገድ ቃልህን ልማር ቀንበሬን ሰብረ ፍቅር ሲጠራኝ ለምን ንቄ ከቤትህ ላድር ልምጣ በሌሊት ልገስግስ ማታ ከደጅ ልጥና ከዓለም ይልቅ የነገርከኝን አንዳችም ሳይቀር ላድምጥ ጽሞና አንድ ቀን ጠንካራ አገልጋይ ይሆናለሁና አንድ ቀን ጌታዬ አንድ ቀን አባቴ ከመስቀል ላወርድህ እመጣለሁና አንድ ቀን እያልኩኝ ብልህም ስንፍናዬን ታግሰ ናፍቆት ሲጠና ከበሬ ደርሳል በዘጋሁት ሽንቁር ባልከፈትኩት ደጅ ከልፍኝ ዘልቀሃል በመመኘት ናፍቆት አይኖቼን ጨፍኝ መች ልምጣ እያልኩኝ በሰጠኸኝ ዕድሜ ወደ አንተ ለመድረስ አንድ ቀን አጣሁኝ አንድ ቀን እላለሁ ስትናፍቀኝ ጌታ ደጅህን ለመርገጥ አንተ ግን ከደጄ እስከ ዛሬ ያለ ሕይወቴን ልትገልጥ አንድ ቀን አባቴ አንዳንዴም በድንገት ሌንጊኖስን አድርገኝ ለክፋት ስወጋህ ለምህረት ዘንብል አንድ ቀን ጌታዬ ያደፈ ዘመኔን በፍቅርህ ተቀበል በመከፋት ቃሌ በናፍቆት መቃተት አትርሳኝ ብልህም በፍቅር እያየኝ ልታቅፈኝ ስትቸኩል አንተም ዝም አትልም ጥፍህ ይሞቃል ቃልህም ያደምቃል ማጽናናትህ ከሁሉ ይልቃል ደግሞ እመኛለሁ አርገኝ ፈያታዊን ከመቁሰሌ በላይ ዛሬ አስበኝ እንድል በጽናት ልራመድ እያበረታኸኝ በሰጠኸኝ መስቀል ታምር በሚናፍቅ የምኞቴ አጽናፍ አስታውሰኝ ብልህም መምጣቴን ልታግዝ ከኃጢአተኛው ደጅ ትተኸኝ አልሄድክም ብቻ አንድ ቀን ጌታዬ አንድ ቀን እያልኩኝ በምኞት መምጣቴን ስናፍቅ እልፍኝን ዘግቼ ቀድመኸኝ መጥተሃል ፍቅሬ ሲጠናብ ሰማሁህ ተኝቼ ይሰማኛል ሲንኳኳ ደጃፌ ምኞቴን ታቅፌ ንዋይ ተደግፌ ዝናን ተመክቼ
ጣዖቴን አምልኬ ይሰማኛል። ጌታዬ ባላደምጽህ እንጂ ከሕይወቴ ቁስል ህመሜን ስሰማ ከድምፅህ አብልጬ እምባዬን ምቆጥር በብሶቴ ዜማ በሬን ልከፍትልህ እጄ ይታገላል እንዴት መጣ ብሎ መፈለግ ስራህ ነው ዛሬን ሳታገኘኝ መሄድ መሰናበት ፍቅርህ መቼ ችሎ የሕይወቴን ናፍቆት የመምጣቴን ስስት በቀን እየለካው ደጃፌን ሳልከፍተው በምሬት ራሴ አንድ ቀን እላለሁ ታምነኛለህ ጌታ ታምነኛለህ አንተው ታምነኛለህ ጌታ ናፍቀኸኛል እውነት በእናትህ ልማል ባዛኝቱ ልማል በአቀፈ በጀርባዋ ልማል ንገርልኝ ብዬ እሷን ነው የላኩት ማርያምን ጌታዬ በጣም ናፍቀኸኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር እየደከማት ለካንስ ጌታዬ ለካንስ አንተዬ ከኔ ናፍቆት ይልቅ ናፍቆትህ በርትቶ ቀድመህ በሬ ላይ ነህ ለካ ቆይተሃል ባልሰማህም ምን ፈጥረኸኛል ሞተ ታንኳኳለህ ማልደህ የጀንበር መክረሙ ጊዜ ሳይገድብህ ማነው እስክል ድረስ ትዕግስት ሳይነጥፍ ትጠብቀኛለህ አሁን ዝም በሉ በቃ ዝም በሉ አንዴ ዝም በሉ እንባ ያስገበርከኝ ሐዘኔ ተደበቅ ያስከፋኝ ዘመኔ ውድቀቴ ተጠንቀቅ ብቸኝነት አድብ መከፋት አረምም ከሁሉ ብሶቴ ከሁሉ ቁጭቴ ደጃፌን ለመክፈት ምስጋናዬ ይቅደም የሰላሙ ንጉሥ ከበራፌ ቆሞ በቆሰለው መዳፍ ሳይታክት ያንኳኳል ባላየው ነው እንጂ ከዓይኔ ተስሎ ይኸው ቀድሞ ገብቷል እስቲ ዝም በሉ ሕይወቴ ዝም በል እስቲ አንዴ ዝም በል ማጣቴ ይረጭ በል ድካሜ ዝም በል ዝሙቴ ዝም በል ውርደቴ ዝም በል ክርፋቴም ዝም በል ምኞቴም ዝም በል ናፍቆቴም ዝም በል ስንፍናዬም ዝም በል እባክህ ከሳሼ አንድ ጊዜ ዝም በል እኔ ሳልፈልገው የመስቀል ሙሽራ ሊፈልገኝ መጥቷል አዎ አንዴ ዝምታ አንዴ ጸጥታ ከበራፌ ቆሟል የሕይወቴ ጌታ እስቲ ዝም በል ሕይወቴ ዝም በል እልፍኜ ዝም በል ከጠያቂ የሚልቅ ኮቴ ይሰማኛል ከብዙ ካታዬ ጉርምርምታ መሃል ድምፁ ይለየኛል መጣሁኝ እያልኩኝ ሳልሄድ ስለቀረው ሊፈልገኝ መጥቷል ዝምታ ይገባል ጸጥታ ይገባል ዝምታ ይገባል መሰልቸት ቁስሌ ሐዘንና እምባዬ አንዴ ዝም በሉ ሊፈልገኝ ጊዜ አንድ ቀን ስላጣው አንድ ቀን ጌታዬ ይመጣል በቃሉ እስቲ ዝም በሉ ማርያምን ጌታዬ በጣም ናፍቀኸኛል ነፍሴን እስኪያማት ቤቴም ናፍቀሃለች በዚህ ዓለም ብክነት መኖር የደከማት ናፍቀኸኛል ጌታ ምን ልሁን ናፍቀኝ በጣም እኔ ቃላት የለኝም በኢየሱስ ክርስቶስ ሁላችንንም የሆነ ቦታ ሄደን የተመለሰ በቃ ራሳችንን እንድናይ ውስጣችንን እንድንመለከት ድካማችንን እንድናይ በኃጢአት የቆሸሽንባቸውን አሁን ድረስ ያለንበትን አቅም ጉልበት ያጣንበትን ነገሮች ነው አንድ በአንድ ያስታወሰንና ሁላችንም ናፍቆናል ማስቀደሱ ናፍቆናል ጸሎት ማድረጉ ናፍቆናል መስገዱ መጸለዩ ናፍቆናል የቅዳሴው ጣም ናፍቆናል ክርስቶስ ራሱ ናፍቆናል በኃጢአታችን ምክንያት ከቤቱ ርቀናል በኃጢአታችን ምክንያት ከደጁ ርቀናል በኃጢአታችን ምክንያት ከቅዳሴው ርቀናል በኃጢአታችን ምክንያት ከጸሎት ሕይወት ርቀናል ዓለም አሸንፎናል ስጋችን ገዝቶናል ለምኞታችን ተላልፈን ተሰጥተናል ከመንፈሳዊ ሕይወታችን ወጥተናል ደክሞናል አፋችን ብቻ ይናገራል
በመዝሙር ቪዲዮ ልንሰራ እንችላለን። መስቀል አንገታችን ላይ ሊኖር ይችላል። ግን ፍቅሩ፣ ማንነቱ፣ ክርስቲያናዊ ነገሩ ሁሉ ከውስጣችን ወጥቶ ሄዷል እና አላቅም ምን አይነት መልእክት በምን አይነት ሰዓት እግዚአብሔር እያሰማን እንደሆነ አላቅም እና የድሮ ማንነት በልጅነት የነበራችሁ ማንነት አይናፍቃችሁ? በየዋህነት ሄዳችሁ ቤተክርስቲያን የምታገለግሉበት፣ የምትዘምሩበት፣ ጸሎት የምታደርጉበት፣ ሰዎች ላይ ተንኮል ቂምን የማታስቡበት፣ ከሰዎች ጋር ከልብ የማትጣሉበት ያ ጊዜ አልናፈቃችሁ? ይህ ንጹህ የልጅነት ማንነት ጊዜያችሁ ይህ በጣም ናፍቆኛል። ቃሌት ያሰማልን። አቤሎ የእመቤታችንን ተዘጋጅበት። እኛ እስከዛ ሀሳብ እስክንሰጥ በእኔ በኩል ቃላት የለኝም ምን እንደምልት ለመናገር። ቀጥሉ ሌሎቻችሁ። ቃሌት ያሰማልን በድጋሚ ወንድማችን ገጣሚ አቤል። ከዛ ባሻገር ግን በጣም ቅድም እንዳልኩት ነው። ምናልባት ያለበት ቦታ የት እንደሆነ ባናውቅም ግን ልዩ ልዩ መርሃ ግብሮች ሲዘጋጁ እንደዚህ አይነት ስነ ጽሁፎች ያስፈልጋሉ፣ አስተማሪ ስለሆኑ ማለት ነው። ከዛ ባሻገር ደግሞ በተለይ እንዲህ አይነት ጸጋ ካለ ደግሞ በዝማሬውም አገልግሎ ለሚያገለግሉ ዘማሪያን ግጥሞችን ብትሰራ እየሰራ ሊሆን ይችላል። እንግዲህ እኔ ስላላወቅኩ እኔ ይቅርታ ቤሌ ግጥሞችን ብትሰራ ደግሞ የበለጠ ብዙ እህት ወንድሞችህን በዝማሬም አገልግሎት የሚያገለግሉት በጣም የሚቸገሩት የግጥም ስራዎች ላይ ነው ታግዛለህ ብዬ ተስፋ አደርጋለሁ። እንግዲህ ምናልባት ወንድማችን ዘማሪ ዲያቆን ናቲም ሚዩቱን አጥፍቷል። የናቲም ግጥሞች ባይዘው በጣም የሚገርሙ ናቸው። እኔ በጣም ከምወዳቸው ዘማሪያን አንዱ ነው እና ናቲ የምትለው ካለ እስኪ በለው ደግሞ አንተ። መምህር እንደምን አለ? በጣም የኔን ሀሳብ ነው ያወራኸው እና ለዛ ነው ሚዩቱን ያጠፋው። እንደው ብዙ ሊሰራ የሚችል ልጅ ነው እና በጣም የተመሰጥኩት። ይገርመሃል። በጣም እግዚአብሔር ይጠብቅ፣ ከዚህ በላይ የምታገለግልበትን ብርታቱን ይስጥ። ወንድማችን በጣም ልዩ ነው። በጣም ወድጀዋለሁ። እጅግ ደስ ይላል። እንግዲህ ደግሞ በደንብ አገልግሎቱን ያው መምህር ፍቅረ ማርያም እንዳለው በሰፊው ደግሞ ናና አገልግል። ለእኛም ለዘማሪያን ግጥም ያስፈልገናል እላለሁ። እግዚአብሔር ይባርክ፣ ይጠብቅ። ይህ በዚሁ አጋጣሚ ግን የት ነው የምትኖረው? እንደዚህ ግጥሞችን ለዘማሪያን የመስጠት እድል ነበረ እንዴ? ምንድን ነው ልደት በረዥሙ መጣ እኮ። እሺ መምህር፣ እኔ የምኖረው ናዝሬት ነው። እንደ አጋጣሚ ናዝሬት አዳማ ማለት ነው። እና እንደ አጋጣሚ ሆኖ ከዚህ የባሱ 8 ስራዎችን በቆንጆ ሁኔታ ስቱዲዮ ውስጥ ሰርቻለሁ። ሰሞኑን ወደ እናንተ ጆሮ ይደርሳል። ቅድም ለጠየቁኝ ጥያቄ ደግሞ እግዚአብሔር በፈቀደው መጠን ታዛዥ ነኝ መምህር። በሚጋብዙኝ ቦታ ላይ ለመገኘት ለማገልገል በጣም ታዛዥ ነኝ። ያው ጸሎት አድርጉልኝ። አሁን የምለቀው ስራ አለ፣ ወይ ሐሙስ ወይ አርብ የምለቀው ስራ አለ። ሙሉ 8 ስቱዲዮ ውስጥ ነው የተሰራው። እንደዚህ ቆንጆ ስራዎች ናቸው ማለት ብዙ ነገሮች ወደኋላ እንድንመለስ የሚያደርግን ክርስትናችንን የጀመርንበት የጠፋንበት ጠፋን ብለን አለንም ብለን እዛው እንደ ድሪሟ እዛው ቤት ውስጥ ሆነን ያለን ሰዎች ግን የጠፋን የምናስታውስበት አይነት ነገር እግዚአብሔር እንዲባርከው እንድንጠቀም እኔም እንድጠቀመው ማለት ህይወቴን የጻፍኩት እና ቤቱ ተመልሼ እንደ አዲስ እንዲወልደኝ ይፈልጋለሁ። እንግዲህ እግዚአብሔር እንዲረዳን በጸሎታችሁ አስቡኝ። መምህር እታዘዛለሁ፣ ታዛዥ ነኝ። በቃ በውስጥ አድራሻህን አስቀምጥልን። እንግዲህ ምናልባት ጊፍት የምትሰጡ እህቶች ወንድሞች ለእንደዚህ አይነት በጣም በጥበብ ለተሞሉ ወንድሞች ብትሰጧቸው የበለጠ ማበረታቻ ነው። ወደ በኋላ ላይም በነገረ ማርያም ጉዳይ ላይ ሌላ ያቀርብልናል። ስለዚህ አቤልዬ ቃለ ሕይወት ያሰማልን ለማለት እወዳለሁ።